ግን አንቺ ምን ነሽ? አልገባኝም። ምን ነሽ? ለምን ነው እዚህ ያለሽው? ሚስት ስለሆንኩ ነው። እኔ ላንቺ እኮ ብዙ ነገር እያረኩልሽ ነው። አውቃለሁ። እና ምን ይጠበስ? አቤት በሸካው እኔ ላይ አይደለም። እኔ ምንም አላደረኩም። ልጅቷ ስትወጣ ምንድነው የምታደርጊው? ይህ ሁሉ ነገር እኔ ላይ ሲሰራ አንቺ የት ነበርሽ? አላውቅም። የማትችለውን ነገር ለምን ጀመርክ? ምኑ ነው የማንችለው? እነሱን በአንድ ጥይት መግደል ያቅተኛል? ጥይቱም እኮ ልብ ይፈልጋል ነው። መጀመሪያ ካስገባሁልሽ ገንዘብ ላይ ወደ እኔ ትመልሽልኛለሽ። ምን? ቤቲ አልደግመውም። ቆይ አንተ ምን አይነት ሰው ነህ? ምን አይነት መጥፎ ሰው ነህ? እንደኔ ጥሩ አይተሽም አታውቂ። ሰማኛለህ? ከዚህ በኋላ አፍህን ሞልተህ ስለ ልጄ ብትናገር ወይ እገልሃለሁ ወይ ትገለኛለህ። ዝም በይ ብዬሻለሁ። አልልም እያልኩህ በቃ እንደውም ተኩስና ግደለኝ። ሞት አይደል? ሌላ ምን ይመጣል? አላየውም። ለምን አየዋለሁ? መከራ እንዳለው ማላቅ ይመስልሻል? እሱን ሲደርስብሽ ነው የምትማሪ። ይኸውልሽ ቱት አልማር እያልኩሽ ነው። ይልቅ እሱን ታዩና ብሩን አምጪው እያለኝ ነው። ድሮስ ያንቺ ሆኖ የሚቀር መስሎሽ ነበር እንዴ? ቤቲ ሰይጣን ገንዘብ የለውም። ቢሰጥሽም ከሰው ነጥቆ ነው። ከዛም ይቀበልሻል ሲባል ሰምተሽ አታውቂም? ተረቱ አይጠቅመኝም። አትመጻደቂብኝ። ጥሩ ለመሆን አትሞክሪ። አዎ ጥሩ አይደለሁም። አንቺን ራሱ እያወራሁሽ አይደል እንዴ? ምን እንዳለፍኩ በምን ታውቂያለሽ? ለምንስ እንደዚህ እንደምሆን ታውቂያለሽ? የእንጀራ አባት ለመሆን ቆርጠ ተነስተሃል ማለት ነው። እባክሽ አትቀባጥሪ። ብልጥ አይደለህም። እሺ ብልጧ አንቺ ምን አመጣሽ? አልነግርም። ግን ደግሞ ለአንተ ችግር ትክክለኛ መፍትሄ እኔ ነኝ። አንተ እኔን ገፈተርከኝ። ደግመ ጫፏን ብትነካት እንደዚህ እንደማላወራ ወቅሽ። ዝም በል አንተ። እሷ እኮ አንድ ተራ ገረድ ነች። የፈለከውን ማለት ትችላለህ፣ ግን ወቅ ደግመ ጫፏን እንድትነካት አልፈቅድልህም። ናቲ እኔ አባትህ ነኝ። ከሷ የምትበልጥ ይመስላል? አቤት አቤት፣ ምን እንደምትለው? አለሜ እስካሁን ድረስ ብዙ መከራና ስቃይ የከፈለችለትና ብዙ ነገር ያየችበት ልጇን በአይኗ አይተዋለች ማለት ነው። እስካሁን በህይወት ለመቆየቷና ለህይወት ጉጉት እንዲኖራት ያደረጋት ናቲ ልጇ ነበር ማለት ነው። በዚህ መሃል እሱን የማግኘት እድሏ በጣም በጠበበና ሞቷን እየተመኘች ባለችበት ሰዓት ራሱ ልጇን አንዴ በአይኗ ማየት ብቻ ነበር የምትፈልገው ማለት ነው። እንግዲህ ጊዜውን በትዕግስት ጠብቃና ያንን ሁሉ መከራ አሳልፋ አሁን ላይ እንግዲህ ናቲን በአይኗ አይተዋለች ማለት ነው። እሱም እናቴ ሞታለች እያለና ግራ ሲጋባና ሰዎችን በራሳቸው መንገድ ማለትም እነ ገዛኸኝና እነ ቤቲ ናቲ ላይ እስካሁን ድረስ ሲጫወቱበትና እናትህ ሞታለች ተገላ ተቀብራለች ማለትም ሞታለች ብለው ያልሆነ መቃብርና የሰው መቃብር እያሳዩ ተስፋ እንዲቆርጥና እናቴ ሞታለች ብሎ እንዲያምን ሲያደርጉ ነበር ማለት ነው። በዚህ መሃል እንግዲህ ለሁሉም ነገር ምክንያት አለውና በመሃላቸው ትሁት ገብታ እናትና ልጅ እንዲገናኙ አድርጋቸዋለች ማለት ነው። እንግዲህ አለሜም ልጄን ካየሁኝ በኋላ አደለም ሞት አደለም ማስፈራራትና አደለም ገዚ ሌላ ምንም ነገር ቢመጣ አልፈራምም፣ ምንም ነገር ቢፈጠር አይደንቀኝም ብላለች ማለት ነው። እስካሁንም ድረስ እንግዲህ በህይወት ለመቆየትና ራሷን ከጥቃት ለማዳን የምትጓጓለትና የምትፈልግበት ምክንያት አንድ ልጇ ነበር ማለት ነው። እሱንም እንግዲህ ጊዜው ፈቅዶና ሰዓቱ ደርሶ ተገናኝተዋለች ማለት ነው። ከዚህ በኋላ ምን እንደሚፈጠር ባናቅም አሁን እንግዲህ የናቲ እና የአለሜ መገናኘት ለቤቲና ለገዛኸኝ ትልቅ ጭንቀት ነው የሚሆንባቸው ማለት ነው። ምክንያቱም እሷ ላይ ያደረሱት ነገርና የበደሏት በደል እንዲህ በቀላሉ የሚታይ አይደለም ማለት ነው። ስለዚህ ናቲ መቼም ያሳለፈችውን ነገር ሲሰማና ያደረጓትን ነገር ሲያቅ መቼም መናገሯ የማይቀር ነውና ይህንን ነገር ሲያቅ እንግዲህ ለናቱ ለመበቀል ወይም ደግሞ ላደረጉት ወንጀልና ለሰሩት ሰው ላይ ላደረጉት ግፍና በደል የእጃቸውን ማግኘት እንዳለባቸው ግልጽ ነው ማለት ነው። ስለዚህ አሁን ላይ ደግሞ እነሱ ሁለቱ ተገናኝተዋል። ይሄንንም እነገዛኸኝ ሁለቱ እንዳይገናኙ የፈለጉበት መንገድም ይሄ ነው ማለት ነው። ምክንያቱም እኛ ብዙ በድለናታል፣ ብዙ አድርገናታል። ይሄንን ነገር ደግሞ ለናቲ መናገሯና ያሳለፈችውን ህይወት በሙሉ ለሱ ማሳወቋ የማይቀር ነው። ያኔ ደግሞ ናቲ እኛን ዝም ሊለን አይችልም ወይም ደግሞ እንዲሁ በቀላሉ በዝምታ ሊያልፈን አይችልም ብለው እየፈሩ ስላሉ ነው ማለት ነው።
ይሄንን ነገር ቀድሞ ምን እንደሚመጣባቸውና ምን እንደሚፈጠር ስለገመቱ ነው በፍጹም እንዳይገናኙ እየፈለጉ የነበረው ማለት ነው። ግን እነሱ ባሉት መንገድ ሳይሆን ፈጣሪ በፈቀደው መንገድ ሁለቱም እንግዲህ ተገናኝተዋል ማለት ነው። ሌላው ገዛኸኝ አሁን ላይ እንግዲህ ተስፋ የቆረጠና ሽንፈቱን ሁሉ እያመነ ያለ ነው የሚመስለው። ምንም ነገር እሱ እንዳሰበውና እሱ በሚፈልገው መንገድ እየሄደለት አይደለም ማለት ነው። እንግዲህ ቤቲም ካጠገቡ እየሸሸችና እያገዘችው እንዳልሆነም ገብቶታል ማለት ነው። አንቺ ምን ነሽ? ለምንድነውስ እኔ ጋር ያለሽው? ካጠገቤስ የሆንሽው ለምንድነው ብሎ ጥያቄ አንስቶባታል። ጥያቄው ግራ ቢያጋባትም ግን ሊል የፈለገው ነገር በግልጽ ገብቷታል ማለት ነው። ግን እንዳልገባት ሆና ምን ለማለት ፈልገ ነው እኔ ሚስት ነኝ ብትለውም እሱ ግን በፍጹም እንደዛ ሳይሆን አንቺ ካጠገቤ ሆነሽ ምንም ነገር እያደረግሽልኝ አይደለም። እኔ ግን ያንቺንና የኔን ህይወት የሰራነውን ስህተት ለማረምና የተበላሹትን ነገር ለማቃናት ደፋ ቀና ስል አንቺ ግን ዝም ብለሽ እያየሽኝ ነው ያለሽው ብሏታል ማለት ነው። እሷም እንግዲህ ይሄንን ነገር መጀመሪያ ነበር ማሰብ የነበረብህ፣ የማታሸንፈውን ጫወታ መጀመር አልነበረብህም ባለችው ሰዓት እንግዲህ የተናገራትን ወይም የመለሰላት ነገር በጣም አስደንግጧታል ማለት ነው። ስለዚህ አንቺ ከጎኔ ሆነሽ ካረዳሽኝና ክፉ ጭንቀቴና ወይም ደግሞ ሽንፈቴ ካላሳዘነሽ እየሄድኩበት ያለውበት መንገድና ወደፊት የሚመጣብን ነገር በግልጽ ካልታየሽን ያንም ምንም ነገር አታስፈልገኝም። ስለዚህ አንቺ ጋር የሰጠውሽን ብርና ወደ አንቺ ያስተላለፍኩትን ብር ወደኔ ትመልሻለሽ ብሎ አስደንግጧታል ማለት ነው። ቤቲ እንግዲህ መጀመሪያም ከሱ ጋር የሆነችበት ምክንያት ብርና ገንዘብ ለማግኘት ብላ ነው እንጂ በፍጹም ከሱ ጋር መሆን አትፈልግም ማለት ነው። ስለዚህ አሁን የነገራትና ወይም ደግሞ ብሩን ትመልሻለሽ ያላት ነገር መቼም ሊሆን እንደማይችል ግልጽ ነው። በቀላሉ ልትሰጠው አትችልም ማለት ነው። እሱም ደግሞ በቀላሉ ሊለቃት አይችልም። ምክንያቱም በጣም ብዙ ብር ነው ወደ እሷ ያስተላለፈው ማለት ነው። ካለሜና ከናቲ አሸሻለሁ ብሎ ለሶስተኛ ወገን አሳልፎ ሰጥቷል ማለት ነው። ይሄ ነገር ራሱ ያኔ ትልቅ ስህተት እንደሰራ አሁን ላይ ሊሰማው ይችላል። ቤቲ ያንን ብር በቀላል እንደማትሰጠው ግልጽ ነው። ምክንያቱም ለዛ ብር ብላ ነው ብዙ መስዋዕትና ማንነቷን ልጅነቷንና ወጣትነቷን ሁሉ ያጣችበት ብር ስለሆነ በቀላሉ እሱ መልሺ ስላላት ብቻ ልትመልስ አትችልም ማለት ነው። ገዜም ደግሞ ያንን ብር ማጣት ስለማይፈልግ ስለዚህ በገዜና በቤቲ መሃል ትልቅ ግጭት ሊፈጠር ይችላል ማለት ነው። ገዜም የሚያደርገውና የሚሰራው ነገርም ግራ ስለገባው እንግዲህ ትሁትን ከበፊቱ በተሻለ ማስፈራራትና ዛቻውን እንደቀጠለ ነው ያለው። እንግዲህ ሊደበድባትና ወይም አንገቷን አንቆ ችግር ሊፈጥርባት ሲል ድንገት ናቲ እቤት ውስጥ ስለነበረ አባቱን ማስጠንቀቂያ ጭምርና ወይም ደግሞ ከትሁት የሚበልጥበት ምንም ነገር እንደሌለ ለአባቱ ነግሮታል ማለት ነው። አባትየውም እንግዲህ እኔ እኮ አባትህ ነኝ ከሷ እኔ ነኝ የምበልጥብህ ቢለውም በፍጹም አንተ ሳትሆን እሷ ነች ለኔ ምን ሁሉም ነገር ነች። አንተ በፍጹም ከሷ ልትበልጥብኝ አትችልም። ከዛሬ ጀምሮ እጅህን ብታነሳባት እንዳሁኑ በቀላሉ አይቼ ዝም የምልህ አይደለም ብሎ አስጠንቅቆታል ማለት ነው። እንግዲህ አባትየውም ልጅ ላይ ዝቷል፣ ልጅም አባት ላይ ተዛዝተዋል ማለት ነው። ናቲ ትሁትን ምንሃል እንደሚወዳትና ምንሃል እንደሚያፈቅራት እናውቃለን። ምክንያቱም ብዙ ውለታ ውላለታለች። ውለታ ብቻ ሳይሆን እንግዲህ ከመጀመሪያውም ካያት ጀምሮ ለሷ ጥሩ ስሜት ነበረው ማለት ነው። መልካምነቷና ጥሩነቷ የእናቱን ሕይወትም አትርፋ በጣም ጥሩና ተወዳጅ ልጅ እንደሆነች አስመስክራዋለች ማለት ነው። ስለዚህ ለትሁት ብሎ ብዙ መስዋዕትን መክፈል ይችላል ማለት ነው ናቲ። በዛ ላይ ደግሞ ከሷ ጋር ትዳር መስርቶና የልጇም አባት ሆኖ መኖር እንደሚፈልግ ነግሯታል ማለት ነው። እሷም ትወደዋለች፣ አብራ መሆን ትፈልጋለች። ግን ደግሞ ትሁት ብዙ ችግሮችና ብዙ ጣጣዎች ከኋላ ይከተሏታል ማለት ነው። የኔ ችግር ተቋዳሽ እንድትሆን አልፈልግም፣ ካንተ ጋር ብሆን ደስ ይለኝ ነበረ። ግን ደግሞ እኔ ብዙ ችግር ያለብኝ ሰው ነኝ።
አንተ ከኔ የተሻለ ሰው ይገባሃል ብትለውም እሱ ግን ለኔ ካንቺ የተሻለ ሰው ማንም የለም፣ ብዙ መስዋዕት ከፍለሽልኛል፣ ሞታለች ያልኳትን እናቴን እንዳገኝና በህይወት እንድትቆይ አድርገሽልኛል። ስለዚህ እኔ ላንቺ የምከፍለው መስዋዕት ምንም ነገር አይመስለኝም። ምክንያቱም አንቺ ካደረግሽልኝና አንቺ ለኔ ከሆንሽው ነገር የበለጠ አይሆንም ቢያንስ ነው እንጂ ብሏታል ማለት ነው። የልጇ አባት መሆን እንደሚፈልግና እሷ ከፈቀደችና የልጅሽ አባት እንዲሆን ከፈቀድሽልኝና አንቺም እኔን በፍቃደኝነት ከተቀበልሽኝ እኔ ለሁለታችሁም መከታና ጋሻ ልሆናችሁ ዝግጁ ነኝ ብሎ እንግዲህ አስደምሟታል ማለት ነው። ትሁትም ከጎና የሚሆን ሰው እንደሚያስፈልጋት ገብቷታል። ስለዚህ ናቲን አሁን ላይ እንግዲህ ያቀረበችውና ወደ ራሷ እያመጣችው ነው ያለችው ማለት ነው። ስለዚህ እንግዲህ ወደፊት እግዚአብሔር ከፈቀደ አብረው ሆነው ልናያቸው እንችላለን ማለት ነው። ምክንያቱም የናቲ እናት አለሜም ይህንን ነገር ትፈልገዋለች። ማለትም ትሁትን ለልጇ መዳርና ከናቲ ጋር እንድትሆን ትፈልጋለች ማለት ነው። ትሁት በጣም መልካምና ጥሩ እንደሆነች ሁላችንም እናውቃለን። አለሜም ደግሞ ከትሁት የተሻለ ሴት ናቲ የትም እንደማያገኝ ስለገባት እሷም እንግዲህ ልጇን ከማግኘቷ በፊት ራሱ ትሁት የልጇ ሚስት እንድትሆን ስትመኝ ነው የቆየችው ማለት ነው። ስለዚህ የሁለቱ የትሁትና የናቲ አብሮ መሆን እድሉ ሰፊ ነው የሚሆነው ማለት ነው።